ተንከባከብካት ልበልህ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ለአንቺ መናገር አለብኝ? ለእኔ ሳይሆን አጠገብህ ለተቀመጠችው ንገራት። ሰው ስንት ዓመት በገነባው ፍቅር እንደማይገባ ለዚች ደነት ሚስት ንገራት። እሺ አንቺ ሴትዮ ምንድን ነው ፍጠሩ የምትይኝ? ትሰምኛለሽ? ከቻልሽ አፍሽን ዝጊ። አንቺ ከልጅ የማይጠበቅ ቆሻሻና መጥፎ አይምሮ ነው ያለሽ። ለሚያዩሽ ግን የሆነ በጣም ምስኪን ትመስላለሽ አይደለ? በቃሽ፣ አሁን ክፍል የለቀሽ ውጪ። ቆይ ብትለኝ ራሱ እዚህ ኩሽና የመሰለ ክፍል ውስጥ አልቆይም። ግን ይቺ ሚስትህን አለቃትም። ትሰምኛለሽ? መቀመቅ እንደማዋርድሽ እንድታቅሽ። አንተ ደግሞ ሳሎን እንጠብቃለሁ 5 ደቂቃ ብቻ እሺ? እናትም ልጅም ናቸው መሰለኝ ያበዱት። በጠዋቱ ቀናችንን አበላሸች። የልጅየው አልበቃ ብሎን ይኸው እናትየውም ተጨመረችልን። ከእናቴ እንነሳና ምን እንደፈለገች ልጠይቃት። እናቴም ከእንቅልፌ ስነሳ ሁሌ እንደዚህ በስስታይ ነበር። ጠይም ቆንጆ ሰጥተኝ አልፋለች። አንተ ልጅ እንደዚህ ቆንጆ ቆንጆ እያልከኝ የሌለኝ መልክ ሰጥተህ እንድኮፈሳ አታደርገኝ። እና ተኮፈሻ ማንም አይደል የውበት ባልዞረበት ያልዞረ ነጫጭባውላ ሲፎክርብን የሚኖረው። የዛሬው ቀን ደግሞ ይለያል። ገና አይኖቹ ሲገለጡ ነው እንዴ መሞገስ የጀመርከው? ሁሌም አዲስ ነገርን መኖር እፈልጋለሁ። አንቺን ማስደሰት፣ ለአንቺ የተሻለ ነገር መፍጠር የዘውትር ተግባሬ እንዲሆን ነው የምፈልገው። እሺ አሁን በቃ ተነስ፣ ቁርሳችንን እንብላ። ስራው እንደሆነ ተነዋል። እናቴን ለመሆን ግን አንድ ነገር ይቀርሻል። ምን? እናቴ እቅፍ ድግፍ አድርጋ አቅፋ እንጂ ብቻዬን ሶፋ ላይ አስተኝታኝ አታውቅም። እሱ እኮ ነው ታዲያ ማሳየው። የምኑ? የእናትን ፍቅር ምንም እንደማይተካው። በቃ መልስ አታጭማር። እሺ በቃ አሁን ተነስ፣ ቶሎ በል ቶሎ በል። ግን ደህና ነሽ? እርግጠኛሽ? አዎ ደህና ነኝ። ምን እኔንም እያወቀው ረፊ እንደዛ አይባልም ወይ? ካልሆነ ስራ ሊቀርና ሐኪም ቤት ልውሰድሽ? እንደዛማ አይሆንም። ከነገ ወዲያ ቀጠሮ አለኝ። በዛው እታየዋለሁ። አሁን አንተ ረፍዶብሃል። ሂድ በቃ። ይኸውልሽ እሺ ብትይኝ ግን ቢያንስ ሐኪም ቤት መሄዱ ቢቀር እንኳን አብረሽ ስንከባከብሽ ሁሉ በጣም ደስ ይለኛል። ነው ከዚህ በኋላ በእኔ ምክንያት ከምንም ነገር እንድትቀር አልፈልግም። እሺ አልቀርም። አሁን ለማንኛውም ትንሽ ከቆየ ስለምትነደጂ ልሂድ። ደግሞ ተናግራለሁ። ምንም አይነት ስራ እንዳትሰርሽ። እወድሻለሁ። ወይ ወጥቼ ስራ ሰርቼ አልመጣም፣ ወይ ቤት ውስጥ ደስታ አልፈጠርኩለት። ምን አይነት የማረባ ከንቱ ሰው ነኝ። ማሚዬ እንዴት ናልኝ? አለሜ የኔ አለም ማይ ወርልድ አላበዛሁም በጣም። ደግሞ ወዴት ለመሄድ ነው እዚህ የቆምከው? ያው ስራ ልገባ ነው። አሁን ይኸውልሽ ማለት ተዳውኛለሁ። ስለዚህ ተፍ ተፍ ማለት አለ፣ ስራ መስራት አለ፣ ፎክ ተክ ማለት አለብኝ። ፎክ ተክ ብቻ ምን ያደርጋል? ትዳር ሲረዳዱበት አብሮ ፎክ ተክ ሲሉ ነው። ፎክ ተክ ምናምን ትለኛለህ ደግሞ። በእባክህ ዝም። እኔ የምልሽ ወዴት እየሄድሽ ነበሩ? ወደ አንተ ቤት አቅጣጫ እኮ ነው እየመጣ ያለሁት። ምን ለማለት ፈልገህ ነው? አይ ያው ሌላ ቦታ የምትሄጂ እኮ ነው። ላይነህም ማስጠልቻለሁ ማለት ነው። እንደዛ አይደለም። አዲስ እረኛ ከብታ ያስተኛሉ። አዲስ ፍቅር ስትጀምር ጊዜ እኔንም አባትህንም እርግፍ አድርገህ ታውቃለህ። እንደዛ እኮ አለው። ስራ ምናምን ስለሚበዛብኝ
እሱማ ጠንቅቄ ያውቃለሁ። የቤቱንም የውጭንም ስራ አንድ ላይ እየደረብክ የምትሰራው አንተ ነው። አለምዬ እንደዛ አይደለም። ለምን አትሰሚኝ? የምሬን ነው የምልሽ። እንደዛ አይደለም። በላ አንተ ወደ ስራ ሂድ። እኔ ደግሞ ምህሩን ነው የምፈልጋት። ለምንድን ነው እኮ መቅረት ይችላል። አብረን ሂድና ይሉሽ ቤት ቡና እየጠጣሽ እንኖራለን። ምንም አያስፈልግም። አንተ ወደ ስራ ይሻላል። ቻው። እሺ እመጣለሁ። ፈጣሪ ምን አድርጌ ነው? ሰላም የሰፈነበት ቤት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ተተረፍረፍ እይበልልን። ያንን ጽናት ክፍል 101 ይዘን ከች ብለናል። የቤቲ እናት ጽናትን ሌላ ውዴጋ ውስጥ ለመክተት እየጣረ ትገኛለች። ልጄ እብድ ናት፣ ልጄን እንዳያርግልኝ እያለች የነበረው ላካ እያስመሰለች ነበር። ሴትዮዋ ግን በየቦታው የምትሰራበት ፊልም ላይ ያያለ ሁልጊዜም በገንዘብ ነው እንትን የምትለው ማለት ነው። ሁልጊዜም ጥቅምን እንጂ ፍቅርን አታስቀድምም። በምትሰራባቸው ፊልሞች አንድ ባንድ ማለት ነው። ደግሞ መሄድባታል፣ ክፋትም ውሸትነትንም ሁሉ ነገሯ መሄድባታል። ክሩቤልና ሰኑ እያጧጧፉት ነው። ሰኑ የድሮ ፍቅረኛ ንገሬ ስትለው ሲነግራት አይኗ ደም ለበሰ። እረረድብናለች በቅናት። ኩሩቤልም አላቆም እንደቀጠለ ይገኛል። ሰኑም እየተንጨረጨረች ትገኛለች። አይ ሰኑ ረጋ በይ፣ ሰከን በይ። ፍቅር በቅናት የሚሆን ነገር አይደለም ነገሩ። ኩሩቤል ያላስቀና ማን ያስቀናል? እንክብካቤው፣ ለሰው ልጅ ያለው ክብር፣ በተለይ ለሴቶች። ሰኑን ግን ይሄ አላስደሰታትም። ቤቲ ስልክ እየፈለገች ትገኝ ጥይዴማ አልሰጥም ማለት ትላታለች። ስል ጌም መጫወት ትፈልጋለች። ሚሩ ግራ ተጋብቷታል። ምንድን ነው የምትፈልጊው ስትላት ኬራ ሲመጣ ስልኳን አንስታ ስላታለች። ኬራ ሲመጣ ነው ወይ ስልክ የምትሰጪኝ ትላለች። እንግዲህ ቤቲም እስከ እናቷ ሴራ እየቀጠለች ትገኛለች። እኔ የምልሽ ቆንጅት ወይ ሸበለው እስኪ አንዴ ስልክሽን ስጪኝ። ቁጥሬ ነው። አይ ቀፎሽን ይኸውልሽ፣ ቀፎሽን ካልኩሽማ ሌባ ማለትሽ የማይቀር ነገር ነው። ባለትዳር ነኝ። ቀለበት አይታየም። ይሄ እድለኛ ማን ይሆን? አዳሜ ነዋ። እናንተ ምንድን ነው እንደ አዲስ መጀናጀን ጀመራችሁ እንዴ? እኮ የምረጡ እንቅስቃሴያቸውን አጣወጣሁት እኮ። እኔ እኮ አሁን እንደዚህ የፍቅር መቀስ ሞልቶ እንዴት ነው ሰው መጥበስ የሚችለው? አንተ ለቀጣይ ሚስት እኔ ላይ እየተለማመድክ ነው እንዴ? አሁንማ ጭራሽ በራውንድ አደረጋችሁታ። ዝም አትላቸው። እኛ የሙከራ ስርጭት ነን ማለት ነው። እሱን ተውትና እኛ ብንለቃችሁም አትለቁንም። እኔ ያለ አንቺ ባዶ ነኝ። እኔ ደግሞ ከአንቺ ጋር ሙሉ ሰው ነኝ። እና ታዲያ ለምን ዛሬ ቤት ውስጥ ቆንጆ ጊዜ እናሳልፍ? ምን አይነት? ይኸውላችሁ እሱን እኛ እናሳያችኋለን፣ እናንተ ብቻ ተስማሙ። እሺ። ግን አዲሶቹ ፍቅረኛሞች ቢቀላቀሉን ባይ ነኝ። ምሩ ልክ ናት። በቃ ይኸውላችሁ የተነሳው ሀሳብ በጣም ቆንጆ ነው። ሰምቼዋለሁ፣ አድምጬዋለሁ። ይኸውላችሁ እነሱም አዲስ ስለሆኑ ማለት ነው ከእኛ በጣም ብዙ የሚማሩት ነገር ነው። በጣም ብዙ ነገር ይማራሉ። አረለ እንዲ ዛሬ የፍቅረኛሞች ቀን ነው። ቤቲም የፍቅረኛሞች ነው። እነ ሜሩም እንግዲህ ሂደው እዛው ፏያል ይገኛሉ። ክሩቤል እና ሰኑ በስካር መንፈስ እዚህ ያወራትን እዛ በስካር መንፈስ እንግዲህ እየተንጣጣች ትለፈልፋለች። ሰኑ
አይሰሙ ትዕግስቱን ይስጥሽ ነው የምለው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም አብሮነታችሁ ኃይሌን እላለሁኝ ማለት ነው።